ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ። ከመሸ ማለት ነው ጋይስ። እንግዲህ እየጠበቅናቸው ነበረ። ትናንትና አይታችኋል። አብርሽና ኤፍሬም ታርቀው ነበረ። ዛሬ ይመጡልናል ብለን እየጠበቅን ነበር። በእርግጥ እነ ሄርሜላና አብርሽ ይህንን የመሰለ ቪዲዮ ለቀውልናል፣ ግን ሩታ አልመጣችም። ሩታ እኔ በጣም ነው የምታሳስበኝ ማለት ምን ገጥሟት ነው? ምን ሆና ነው? የትኛውን ቦታ ላይ ቪዲዮ ተለቆ አላየውም። እናንተ ያያችሁት ቪዲዮ ካለ ንገሩኝ። ምክንያቱም አይታችኋል፣ ትናንትና ሩታ የሆነ በቃ እንትን ነው ከኤፍሬም ጋር ሲታረቁ የነበረውን አይታችኋል። እና የሆነ ብቸኝነት፣ ሁሉም ሰው ርቋታል። ዳኒም አጠገቧ የለም፣ ያቺ እንትና ሜሪም የለችም። እና ምንድን የገጠማት? ምን ሆና የሆነ ዛሬ ያልመጣችው? መሸ፣ እየጠበቅናት ነበር፣ ቀረች። እና በሰላሟ ከሆነ ጥሩ ነው። ሌላው ደግሞ አብርሽና ሄርሜላ አይተናችኋል፣ ቪዲዮ ለቃችኋል። ሀሪፍ ነው፣ በዚህ ቀጥሉ። ፍቅራችሁ በጣም ደርቷል። እኛ የምንፈልገው ይሄንን ነው። አሪፍ የተሻለ ነገር ነው ከእናንተ የምንጠብቀው። ጋይስ ስልክ እየገባብኝ እኮ እና ስለቀሩ ትንሽ ምን ገጥሟቸው ነው ብዬ ምናምን አስቤ ነው። ስፔሻሊ ሩታ አሁን ያለችበት ሁኔታ ብቻዋን ናት፣ ብቸኛ ናት። ታውቃላችሁ፣ ማንም ሰው የለም አጠገቧ ላይ ከጎኗ ማንም። አብዛኛው ሰው ከእሷ ጋር ሸሽቷል፣ ብዙዎቹ ሸሽተዋል። በፊት የነበሩት እነ ዳኒ ነበሩ። እነ ዳኒም እነሱ እንደፈለጉ ነው ሊዘውሯት የሚፈልጉት፣ ሜሪንም ጨምሮ ማለት ነው። ሜሪንም ጨምሮ እሷ እንደፈለገች ነው ልዘውራት የምትፈልገው። በእሷ ሀሳብ ካልተስማማች ሩታ በጣም ከባድ ነገር ነው ማለት በቃ ታውቃላችሁ። ምንም ለእናንተ መንገር አይጠበቅም። እና ምን ሆነው ይሆን? ምን ሆና ይሆን እሷ ስፔሻሊ ምን ሆና ይሆን? አብርሽ እንኳን ቪዲዮ ለቋል ከሄርሜላ ጋራ እየተቃቀፈ አይታችሁታል፣ እየተሳሳመ። ፍቅሩ ያድራላቸው። እኔ እንዲደራላቸው ነው የምፈልገው። ፍቅሩ ከፍ ብሎ እንዲታይላቸው ነው የምፈልገው፣ የሄርሜላ የአብርሽም። ግን አላቅም ብቻ የእውነት ተስማምተው በቃ አይኖ ሩታና አብርሽ አይኖ አብሮ መሆን አይችሉም። ግን እንዳው በቃ ሩታ የሆነ የተረጋጋ ህይወት ውስጥ ብትገባ በቃ የሆነ ስክን አድርጎ የቢዛት ሰው ቢገኝ ጥሩ ነበረ። ሁሉም ታውቃላችሁ ለጥቅም ነው የሚፈልጋት ሁሉም ሰው። እና ሩታ ደግሞ ብልጥ አይደለችም፣ ሞኝ ናት። በጩኸት ነው ታውቃላችሁ፣ ሁሉም ነገር በመጮህ በመቆጣት ነው የምታምነው። እና አላውቅም ብቻ እንዲህ የሆነ የዋህ እንደሷ ለሷ ብልጦ ነው የሚመክራት የሚቀይራት ሰው ብታገኝና ወደ ትዳር ብትገባ ደስ ይለኛል። ፍቅረኛ ብትይዝ ደስታ እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ ምናምን ሊላት ይችላል። ግን እወድሻለሁ፣ አከብርሻለሁ ምናምን ሊላት ይችላል። ግን በቃ አሁን ካለችበት ነገር ውስጥ የሚያወጣት ምናምን ያስፈልጋታል። እና አንዳንድ ጊዜ ስታስቡ ሴት ሆናችሁ ደግሞ ብቻችሁን ስትሆኑ ትንሽ ይከብዳል። እና መታረቃቸው ጥሩ ነው፣ ግን መጠቀሚያ እንዳያረጓት። ከጀርባ ሆኖ ፑሽ የሚያረጋት ሰው አለ ታውቃላችኋ። ከጀርባ ሆኖ አሁን ፑሽ የሚያረጋት ሰው አለ። ሩታ ከጀርባ ሆኖ ፑሽ የሚገፋት ሰው አለ። እንዲህ አርጊ፣ እንዲህ በይ፣ እንዲህ ሁሉ ነገር እሷ አይደለች የምታደርገው። የሆነ ጥፋት ስታየው የእሷ አይደለም የሚገፋት ሰው አለ። ሄርሜላ ነው እስኪ። ሄርሜላ ብልጥ ናት፣ ጎበዝ ናት። ፍቅር አሰጣት ታውቃለች። እንዴት ፍቅር ለአብርሽ እንደምትሰጠው አይታችኋል። እንዴት ፍቅር ለአብርሽ እንደምትሰጠው አይታችኋል። ፍቅር አሰጣጥ ጎበዝ ናት፣ በቃ ጎበዝ። ከሷ በጣም ብዙ ፍቅር ተምረናል፣ በጣም ብዙ ማለት ነው። እና አንዳንድ ጊዜ እንደው እንደ ሩታ እንኳን ትንሽ የሆነ ከሷ እንኳን ብትማር ገባችሁ? ከሄርሜላ እንኳን የሆነ ትንሽዬ ፍቅር እንኳን እንዴት እንደሆነ ብልጠት እንዴት እንደሆነ ብትማር ደስ ይለኛል። ሌላው አብርሽና የሄርሜላ ፍቅር አሪፍ ነው። በዚሁ ቀጥሉ፣ ደስ ይላል። እኛ ሰው ሲዋደድ ሰው ሲፋቀር አትዋደዱ አትፋቀሩ ልንል አንችልም። መዋደዳችሁ መፋቀራችሁ በዚሁ እንዲቀጥል እንፈልጋለን። ያምርባችኋል፣ ደግሞ ያምርባችኋል። የእውነት ሄርሜላና አብርሽ ከልቡ ነው የሚስማት ጋይስ፣ አይታችኋል። ከልቡ ቅፍ አርጎ እንዴት እንደሚስማት አይታችኋል። እንዴት እኮ ውስጧ እኮ ነው የሚገባው። ውስጧ ወደኋላ አይልም፣ አይሳሳም። እሷን ሲያቅፋ እስኪ በቃ ትንሽ እንኳን ይቆይልኝ ምናምን አይልም። እና ይዋደዳሉ። መዋደዳቸው ምናምን
እደግፋለሁ። በጣም ነው ደስ የሚለኝ ማለት ነው። ሰው ሲዋደድ መቼም ለምን ተዋደዱ ማለት አይቻልም። ህይወት ይቀጥላል። ሩታዬ አንቺም ጥሩ ሰው ፈልገሽ ወደ ጥሩ ህይወት እንድትገቢ ነው የምፈልገው ማለት ነው። እና ይሄ ነው ልል የምችለው። እህቶቼ እናንተ ማሰብ አስተያየት ካላችሁ አስቀምጡ። ሩታ ዛሬ ያልመጣችሁ ለምንድን ነው? እኔ እሷን ሳይ ይረጋጋለሁኝ። አልለቀቁም እንዳያችሁት። ስፔሻሊ አሁን ይሄ ሰሞን ወጥመድ ውስጥ ነው ያለችው እና ያ ነገር ትንሽ ያሳስባል ማለት ነው። ውዶቼ፣ ፍቅሮቼ፣ ማሮቼ እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ቸው አላችሁ ጋይስ። ሁሌም እንደማስተዋውቀው የባልትና ውጤቶችን ማዘዝ የምትፈልጉ ካላችሁ ፕሊስ እዘዙኝ። እሺ፣ ሾርት ቪዲዮ ለቃለሁኝ። የበርበሬያችን ሁሉንም ምጥን ሽሮ፣ ነጭ ሽሮ፣ እያንዳንዷ ሚጥሚጣ፣ ምርጥ የጉራጌ ሚጥሚጣ፣ አሪፍ የሆኑ ነገሮች፣ ቂቤ፣ ሁሉንም አይነት ነገሮች በጽዳት በንጹህ ሁኔታ ተሰርቶ የተዘጋጁ ናቸው። የትኛውም ሀገር ነው የምንልከው። በጣም ብዙ ሀገሮችን እየሰራ ነው። ፈጣሪ ይመስገን። ማዘዝ የምትፈልጉ ማዘዝ ትችላላችሁ። እቃችሁ ግማሽ ይላክላችኋል። ግማሽ ብራችሁ ደግሞ ከሀገር ውጭ ለሆናችሁ ማለት ነው። ግማሽ ብር ለምሳሌ 10 ኪሎ ብታዙን የ5 ኪሎን ትከፍሉና የ5 ኪሎን ደግሞ አገር ሲደርሳችሁ እናንተ ጋር እቃችሁ ሲደርስ ትከፍላላችሁ ማለት ነው። ግማሽ በግማሽ ነው። እንደዛ ነው እየሰራን ያለ ነው። እስኪ ለምድልን። በጣም አሪፍ ስራ ነው። ንጹህ ነው። ፈጣሪ የተመሰገነ ይሁን። ቀምሳችሁ ደግሞ ከእናንተ አልፎ ሌላም ቤተሰቦቻችሁ ያዙናል ብዬ አስባለሁኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም እደሩልኝ። ባይ ባይ።